ሃሌሉያ ኢየሱስ ይባረክ። አሜን። ጌታ ይባረክ። ዕብራውያን 11 መቼም ዕብራውያን 11 በጣም ድንቅ መጽሐፍ ነው። በብሉይ ኪዳን የነበሩ የእምነት አባቶች የተዘረዘሩበት ነው። የተዘረዘሩበት መንገድ በእነሱ በነበሩበት ዘመን ላይ ባለ እይታ ሳይሆን በመንፈስ መገለጥ በእግዚአብሔር ብርሃን የተጻፈ ነው። ሃሌሉያ። በመንፈስ መገለጥ በእግዚአብሔር ብርሃን የተጻፈ መጽሐፍ ነው። ስለዚህ የሰውየውን ታሪክ በዛ ወቅት ላይ የምታገኙት ያን የቅዱስ ያን አባት ታሪክ አንብባችሁ ዕብራውያን ላይ ስትመጡ በእግዚአብሔር ዘንድ የታየለትን እይታ ነው የሚነግረን። ወይም ደግሞ በዛ ወቅት ላይ የኑሮ ታሪክ ነው የተጻፈው። በዚህ ወቅት ላይ ግን የመንፈስ ህይወት ታሪክ ነው የተጻፈው። የመንፈስ ጉዞ በዛ ወቅት ላይ ወጣ ገባ በላተኛ ሲሆን፣ በዚህ ወቅት ላይ ደግሞ በእግዚአብሔር ዘንድ ምንድነው ያገኙት፣ ምንድነው የሆነላቸው፣ ምንድነው የተነካኩት የሚለው ነው የሚዘረዝርልን። ስለዚህ የማንንም አባት ታሪክ ስታነቡ ማጣቀሻውን ዕብራውያን ጋር ፈልጉ። ዕብራውያን ጋር ፈልጉ። ሄኖክ አካሄዱ ከእግዚአብሔር ጋር አስተካከለ ይልናል እንጂ በምን እንዳስተካከለ አይነግረንም እኮ አይደል? ዕብራውያን ላይ ስትመጡ ደግሞ ዕብራውያን 11 ላይ የዚህን አባት ታሪክ በሚገርም መንፈሳዊ እይታ አጭር እኮ ነው የሚገርማችሁ። የብዙ ጥቅስ፣ ብዙ ምዕራፍ፣ ብዙ ታሪክ፣ ብዙ ዘመን የሆነን ታሪክ በአንድ ጥቅስ በመንፈስ መገለጥ አጭቆ የሚያስቀምጥ መጽሐፍ ዕብራውያን 11 ነው። አብርሃም የኖረበትን የ120 ዓመት ታሪክ በሶስት ጥቅስ ያስቀምጠላል። ግን ሪች ነው፣ ውስጡ ጥልቀት አለው። እያየው ብርሃን ይበራልሃል። እያየው የአባቶች ስርዓት ይገባሃል። እያየው የሆነ እምነት ኢምፓርት ታደርጋለህ። እያየው የሆነ የህይወት ስርዓት ይገባሃል። እያየ ሰማያዊ ምስጢር ይገባሃል። እየገባችሁ ነው። ለዚህ ማንም በእውነት በተለይ በዘመኑ ክርስትናን በደንብ መለኮታዊ እውነትን በደንብ መግለጥ የፈለገ ሰው የእምነት ህይወትን መለማመድ የለመደ ሰው ዕብራውያን 11 ጥጥተን ማድረግ አለበት። ከመጀመሪያ እስከ መጨረሻ መያዝ አለበት ራሱ። በዛም ላይ መጸለይ አለበት። የቃል ፍቺ ያበራል ነው የሚለው። ባይዘው ቃሉ እንዳነበብኩ አይደለም። ከእያንዳንዱ ቃል በስተጀርባ ምን አለ? ፍቺ ማለት ምን ማለት ነው? ስለዛ ነገር ያለን ብርሃን ምን ማለት ማግኘት ማለት ነው። ስለዚህ እግዚአብሔር ቃል ጥልቅ ነው። ለዚህ እኮ ነው ረጅም ዓመት በክርስትና የኖራችሁ ሰዎች አይገርማችሁም? አንዱን ጥቅስ በኖራችሁበት ዘመን ሁሉ ተሰብካችሁ ይሆናል እኮ። አንዳንድ ስብከት በክርስትና በኖርንበት ዘመን ከ100 ጊዜ በላይ ተሰብከ ነው። ሁሌ ስንሰበክን ወይ ጉድ እንላለን። ለምንድን ነው የምንለው? ታሪክ አይደለም፣ አዝም ለጻፈ ታሪክ አይደለም እኮ የአባቶች ታሪክ እንጂ ይሁን በአባቶች ታሪክ ውስጥ ያለ የእግዚአብሔር ምንድነው? አሻራ ነው። የእግዚአብሔር ሕያውነት ነው። የአንድ ሰው ታሪክ ብቻ አይደለም እኮ በዛ ሰውዬ ህይወት ውስጥ የተገለጠ የእግዚአብሔር በጎነት፣ የእግዚአብሔር ታላቅነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን፣ የእግዚአብሔር ብርሃን፣ የእግዚአብሔር ጉልበትን የሚናገር የሚተርክ ነው። በእያንዳንዱ አባት ዘመን ላይ የነበረው ብቸኛ አባት ያ አይደለም። ያ አባት ግን ከእግዚአብሔር ጋር የነበረው ህብረት አምላክን ከመነካካቱ የተነሳ የተቀየረበት የህይወት ታሪክ እንጂ ዝም ብሎ የመኖር ታሪክ አይደለም። እግዚአብሔር ዝም ብሎ መኖርን አይጽፍም። እግዚአብሔር በሱ መኖርን ነው የሚጽፈው። በሱ መኖር ይሁንላችሁ። ክርስትናን እድሜ ከማስቆጠር ይልቅ በኖራችሁበት ዘመን ቁጥር በእግዚአብሔር ብርሃን መኖር ይሁንላችሁ። ትልቁ ክብር በሱ መኖር እንጂ መኖር አይደለም። እግዚአብሔር ከመኖር ወደ እሱ መኖር ያስገባል። በሱ የጀመርነውን ህይወት በብርሃን መኖር ይሆነልን። ህይወታችሁ የብርሃን መንገድ ይሆን በኢየሱስ ስም። ለዚህ ዕብራውያን 11 ስትጸልይበት ስታነበው በየቀኑ የሚበራል ብርሃን አለ፣ የሚገባ ነገር አለ። እንግዲህ እኔ በጣም ከምወዳቸው አባቶች መካከል ብዙዎቻችሁ ትጋሩኛላችሁ። በልጁ በኢየሱስ ክርስቶስ በኩል ምድራዊ አባትነትን የተካፈልኩት አብርሃም ነው። በልጁ በኢየሱስ ክርስቶስ በኩል ሁለት አይነት ርስትን ተቀበለናል። አንደኛው ርስት ሰማያዊ ርስት ነው። በሰማይ ስፍራ አይደለም የሚለው በክርስቶስ ኢየሱስ ምን ያለን በመንፈሳዊ በረከት ሁሉ ምን ያለን የባረከን ይላል። ስለዚህ በልጁ በኢየሱስ ክርስቶስ መንፈሳዊ በረከት ዘላለማዊ ርስትን ተቀበለናል። ሁለተኛ ደግሞ እግዚአብሔር የምድርን ርስትና የበረከት ኪዳን ለማን ሰጥቷል? ለአብርሃም ሰጥቶታል። እንኪያስ አለ ገላትያ ይጽፍልን በክርስቶስ ኢየሱስ የሆናችሁት እንደ ተስፋ ቃል የአብርሃም ዘር ምንድኖች ናቸው? ወራሾች ናቸው። ለዚህ አብርሃም ስል እኔ ምድር ላይ ላለ ምድራዊ በረከት የአባት ምሳሌ ነው። ከዚህ ቤት አስተምራለሁ መንፈሳዊ ቅንባሮ የሚል አባቶች በኖሩበት ዘመን የኖሩት መለኮታዊ ህይወት ከአምላክ ጋር የነበራቸው ንክኪና ኢንካውንተር በዘመናቸው ብቻ የሚቀር አይደለም። አብርሃም ስንል የበረከት ምንድነው ብያቸዋለሁ፣ ምሳሌ ነው። ኤልያስ ስንል አንድ ዘመን ላይ የኖረ እሳት ያዘነብ አይደለም እኮ እሳት ሳያዘብ መጥምቁ ዮሐንስ ራሱ ኤልያስ ተብሏል።
ብታውቁትስ አለ ሊመጣ ያለው ኤልያስ ይሄ ነው አለ። ምን ማለት ነው? በመንፈሳዊ ዓለም ውስጥ መንፈሳዊ ሲስተም ወይ ደግሞ መንፈሳዊ ቅንባሮ ሆነው አልፈዋል። ለማንም ክርስቲያን ዳግም ለተወለደ ሰው ምድራዊ አባቱ የወለደው አባቱ ሳይሆን አብርሃም ነው። የበረከት ምሳሌያችን፣ የኪዳን ምሳሌያችን፣ የመበርታት ምሳሌያችን፣ የመውረስ ምሳሌያችን አብርሃም ነው። አብርሃምን አጥንተ ተራ ስሞን አትችልም። እግዚአብሔር ከተራ ህይወት ያውጣችሁ። ይኸውላችሁ ተራ ህይወትና ሲምፕል ህይወት ይለያያል። እኛ በክርስቶስ ሲምፕል ነን። አገልጋይ ነን፣ እግር እናጥባለን። እግር አጥባለሁ ማለት ግን ተራ ነኝ ማለት አይደለም። ዝቅ ብሎ ኢየሱስ እግር አጥባል ማለት እኮ ተራ አይደለም እኮ። የነገስታት ንጉሥ የጌቶች ጌታ ነው። ካጠበው እግር ይበልጣል። አየ ሰርቫንትሁድ የአገልግሎት ልብ የተራነት ህይወት አይደለም። አየ ለዚህ ነው አንዳንድ ሰው ማገልገል የሚፈራው። ለምንድን ነው? ያገለገለው አካል ስለሚንቀው። ይናቅህ እንጂ ማገልገል የበላይነት ምልክት ነው። ማገልገል የትልቅነት ምልክት ነው። የሁሉ ታላቅ መሆን የሚፈልጋል። የሁሉ ምን ይሆን? ታናሽ ይሁን። ኢየሱስ ይባረክ። አረ ኢየሱስ ይባረክ። ለዚህኛ አገልጋይ ነን ግን ተራ ሰዎች አይደለንም። ፔኩሊያር ፒፕል ይላል። የተለየነን አረ ልዩ ህዝብ ነን። እስቲ ልዩ ህዝብ ነን በል እስቲ አሜን። ላላላላ ሃሌሉያ መዝሙር ነው። ሃሌሉያ ያደግንበት መዝሙር ነው። ታላቅ ህዝብ ነን ሃሌሉያ ወይ የእግዚአብሔር ብርሃን የበራልን አሜን። ታላቅ ህዝብ ነን እግዚአብሔር ይመስገን። አንተ ኮንፈረንስ ላይ ሁሌ መዝሙር ይዘመር ነበር። ታዲያ አየህ የዘመኑ ክርስቲያን እንደሸወዱ አለቀ። ያን እኮ ምንም ነገር የለም። ጴንጤ ተብሎ እኮ ምንም ደስ የሚል ነገር የለም። ግን ደስ የሚል መንፈስ ነበር። አሜን። ስንወጣ የሚሰማን ደስታ አቤት አሜን አሜን። ታላቅ ህዝብ ነን እግዚአብሔር ይመስገን። ታላቅ ህዝብ ነን ሃሌሉያ በከበረ ደሙ የተዋጀ የእግዚአብሔር ብርሃን ይበራልን አሜን። ታላቅ ህዝብ ነን እግዚአብሔር ይመስገን። አጠገብ ላለ ሰውዬ ህዝብ ነን በለው። የሆነ የሃይማኖት ድርጅት አይደለም። በከበረው ደሙ የተዋጀን የእግዚአብሔር ብርሃን ይበራልን አቤት። ታላቅ ህዝብ ነን እግዚአብሔር ይመስገን። ታላቅ ህዝብ ይሆነ ታላቅ ህዝብ ነን ሃሌሉያ በከበረ ደሙ የተዋጀን የእግዚአብሔር ብርሃን ይበራልን አቤት። ታላቅ ህዝብ ነን እግዚአብሔር ይመስገን። ይቁም በቃ እምባ የመጣ ታውቃለህ። ሃሌሉያ የሆነ ዘመን ነበር እግዚአብሔር አሻግሮናል። ተባረክ ጌታ ሆይ በዚህ ምድር ላይ ወንጌልን ኃያል ስላደረከው ተሸማቀን የምንሄድበት ዘመን ስለበቃ ስለጠፋ ጌታ ሆይ እናመሰግንሃለን። ተደብቀን ቤተ ክርስቲያን የምንሄድበት ዘመን ስለተዘጋ እናመሰግንሃለን። ዘመንን ስላሻገርከን እናመሰግናለን። አንድ ሰው ጮህ ታላቅ ህዝብ ነኝ ይበል። እግዚአብሔር ያከበረው አብርሃም አባቴ ነው በሉስ። ሰሞኑን የልጅነት ዘመን እያሰብኩ ነበር። እኔም ሰላምም ታውቋለች ቢያስባለሁ አሴምብል እንደተመሰረተ መስራች የነበረው ፓስተር ከተማ ወደ ጌታ ሄዷል እና እሱን እያሰብኩ ነው የልጅነት ዘመናችን። እኔ ግን ሚሽን የተማርኩት ሚሽን እንዘምር ነበረ። እኔ በጌታ ሳልሆን መካኒውስ ቸርች ላይ ልብስ ለብሼ ዘምሬያለሁ። በጌታ ሳልሆን እግዚአብሔር ይባርካቸው። ዴስቲኒ ስላለኝ በእውነት መካኒሶች እንዳያኮርፉኝ 5 ኪሎ መካኒሶች በእውነት ልብስ ለብሼ ዘምሬያለሁ። 3 ሰዓት ቅድስተ ማርያም ቅዳሴ አስጨርሼ ሄጄ ዘምሬያለሁ። ያ ዘር ግን አብቅሏል። ዛሬ ይሄው አድርጎ አቆመኛል። ታላቅ ህዝብ ነን ሃሌሉያ። ይኸውላችሁ መንደር ለሚባለውን አትስሙ። በተለይ በእኛ ዘመን ጴንጤ መሆን ማለት ውርደት ነበር። እኔ 6 ኪሎ ዩኒቨርሲቲ ተማሪ ነበርኩና ያልሰደበኝ ተማሪ ሌክቸረር እኔ ሊያስተምር እንጂ ሊሰድብ አይደለም። ያልሰደበኝ ሌክቸረር የለም።
በቃ ማለት የሆነ የጠፋችሁ ይመስላቸው ነው። አሁን ግን ክርስትና ከላይ እስከታችሁ ነው። እግዚአብሔር ተበቀለ። አሜን። ታላቅ ሕዝብ ነን፣ እግዚአብሔር ይመስገን። ሃሌሉያ። ታላቅ ሕዝብ ነን፣ ታላቅ ሕዝብ ነን። ሃሌሉያ። በከበረ ደሙ የተዋጀን የእግዚአብሔር ብርሃን ይበራልን። አቤት ታላቅ ሕዝብ እግዚአብሔር ይመስገን። አሜን አሜን። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። የሚገርም ነው። እና ልጅነቴ ያን በተለይ ፍሬሽማን እያለን እኔ አሴምብል ነበር የሚሄዱ ቅርብ ስለነበር 6 ኪሎ ዩኒቨርሲቲ ጌታ ይባርክ ስለ አሴምብል ኦፍ ጎድ ጉባኤ እግዚአብሔር በዛ ወቅት ላይ ካሳደጉኝ አባቶች መካከል አንዱ ፓስተር ከተማ ነው። የሚገርመው እዛ በእግዚአብሔር እውነትና በእግዚአብሔር ብርሃን ተጠለቅልቀን መጣና ካምፓስ ስንገባ ደግሞ አሁን ዶክተር ሆኗል። ያኔ ዶክተር አልነበረም። ጴሌ የሚባል አስተማሪ ነበረ። አማኝ ሆነ እና ሁሌ ቻሌንጅ ያደረገና በተለይ ክርስቲያን የሆናችሁ እጃችሁን አውጡ ይልና ጫፍ አረገራ የሞተ ውቀሻ ነውንም ሁለቱም በተመሳሳይ ሳምንት አለፉ። በዚህ ሳምንት ሁለት በልጅነት ያስተማሩኝ ሰዎች፣ አንደኛው ፍልስፍናን ያስተማረኝ ዩኒቨርሲቲ ላይ፣ አንደኛው ቸርች ላይ እግዚአብሔርን ያውነት ያስተማረኝ። አንደኛው እግዚአብሔር አለ ብሎ ያረጋግጥልናል አጋንንት እያስወጣ፣ አንደኛው ደግሞ እግዚአብሔር የለም አጋንንትም የለም ይለናል። ሁለቱን ሸኝቻለሁ፣ ሁለቱንም ወዳቸዋለሁ። ግን ያው መንፈሳዊ ዘርፍ ላይ ያሳደገኙን ሰዎች እንደ አክሊል እንዲሆንላችሁ ዛሬ በመሰዊያው ቆሜ ይሄው አለው አምላኬ። እነሱ የዘሩት ዘር በእኔ ላይ ሰርቷል። እንደ አክሊል ይታይላችሁ። እንግዲህ አላውቅም። ዶክተር ጴሌ ረዳት ፕሮፌሰር ነበር። እንግዲህ ጌታን ተቀብሎ ይሆን አናውቅም። የወላይታ ልጅ ሆኖ እግዚአብሔር የለም ሲል ማየት በጣም ከባድ ነው እና እግዚአብሔር የለም ብሎ ደንሶ ያውቃል። ነው ይቃል በወላይተኛ ዘፈን ሰማችሁ ሪዝም። እሺ ብቻ ግን አብርሃም አባቴ ነው። እስቲ አብርሃም አባቴ ነው በሉ እስቲ። ስለዚህ አብርሃም ሁላችንም እንወደዋለን። ከዛ ምን ካፈል እንገራለን። ዕብራውያን 11 ቁጥር 8 ላይ መንፈስ ቅዱስ ተባረክ፣ መንፈስ ቅዱስ ተባረክ። ቅዱስ ቃሉ ሲናገር እንደዚህ ይላል፣ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ እንጂ ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ ይላል። በጣም የሚገርም አባት ነው። የእምነት አባት እንደሆነ እናውቃለን። ግን ከህይወቱ መነሻም ለመንፈሳዊ ነገር ቅርብ እንደሆነ እንረዳለን። የአብርሃምን የህይወት ታሪክ ማወቅ የምንችለው እግዚአብሔር ከጠራበት እንጂ ከዛ በኋላ ያለው ነገር በጥልቀት መረዳት አንችልም። የተወለደበትን ዘመን፣ ያደገበትን ማህበረሰብ፣ ከልጅነቱ ጀምሮ የነበረውን ጉዞ አናውቅም። አንድ ወቅት ላይ ግን መልኮታዊ ጥሪ መጣለት። የመጣለት ጥሪ ደግሞ ከምድር አቅም ወይም ደግሞ ከምድር አቀፍ ውስጥ ሳይሆን ከመለኮት ዓለም ከመንፈስ አቀፍ ውስጥ የመጣ ነው። ከስፒሪቹዋል ዞን የመጣ ድምጽ ነው። ምን የሚል ነው? የተወልዶ ያደገበትን የኖረበትን ያንን ማህበረሰብ፣ ቤተሰቡን፣ ዘመዶቹን ጥሎ እንዲወጣ የሚናገር ድምጽ ነው። በጣም ከባድ ድምጽ ነው። በጣም ከባድ፣ በቀላሉ ልንቀበለው የምንችለው ድምጽ አይደለም። በጣም በጣም እንኳን በዛ ዘመን በዚህ ዘመን ራሱ ሰው ማህበራዊ ነው፣ አብሮ ነው የሚኖረው፣ በመቀራረብ ውስጥ ያለ ነው። በዚህ ደግሞ ምድር በሰዎች በብዛት የተሞላች ስላልነበረች ወደ አንድ ቦታ ስትወጣ ማንንም ላታገኝ እንደምትችል እያሰብክ ነው የምትወጣው። እና አብርሃም ግን ይላል፣ አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዴት በተጠራ ጊዜ በእምነት ታዘዘ ይልና ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። የዛሬ ድምፅ እሺ የሚል የሚገርም እኮ አይገርም? እንግዲህ እኛ በተለይ እኛ እንደ ማህበረሰብ ኢትዮጵያኖች በጣም የይሉንታ ሰዎች ስለሆነ ለማህበረሰባዊ እሴቶች እሺ ማለት ይቀነላል። ለሰዎች ስንል እሺ እንላለን። ኢቭን እግዚአብሔር እንደማይፈልገው እያወቅን እሺ እንላለን። ሰው ለማሰሰት ብለን እሺ እንላለን። ከሰው ጋር አብሮ ለመኖር ብለን እሺ እንላለን። አብርሃም ከቤተሰቡ እሽታ ይልቅ የሰማይን እሽታ ይሻል። ቤተሰብ ጥሎ መውጣት በጣም ከባድ ነው። ከማህበረሰብ አስተሳሰብ ርቆ መሄድ በጣም ከባድ ነው። በጣም ከባድ ነው። በጣም ቻሌንጅ ነው። ሁላችንም የሚፈተነ ነገር ቢኖር ይሄ ነው። እያወቅን ስህተት እንደሆነ እየገባን እግዚአብሔር እንደማይፈልገው እያወቅን የእግዚአብሔር ነገር ከማድረግ ይልቅ አጠገባችን ላለው ጓደኛ ሟቾች ነን፣ ለማህበረሰባችን ሟቾች ነን። እንደዚህ እያደረግን ብዙዎቻችን የእግዚአብሔርን በረከት፣ የእግዚአብሔርን ቅባት፣ የእግዚአብሔርን ጉብኝት በህይወታችን ላይ የገደል ነው።
ለሰው ሟች ነን ብለን እኛ ለእግዚአብሔር ሞተናል። ከእግዚአብሔር በረከት ጎለናል። አብርሃም ግን የመጣለት ድምፅ ከባድ ይሁን እንጂ ለመጣለት ለዚህ ድምፅ እሺ አለ። ሰው እንዴት ለማያውቀው አጋር ለማያውቀው አምላክ እሺ ብሎ ይታዘዛል? እንዴት ሰው ድምፅን አምኖ ይወጣል? አሁን እኮ እኛ የፈተነን ድምፅን ማመን ነው። ሰው ተጨባጭ ነገር በሚይዝበት ዘመን ሰው እንዴት የመለኮት ድምፅ ሰምቶ ለእግዚአብሔር ድምፅ ተጨባጭ ላልሆነ ለእግዚአብሔር ድምፅ እንዴት እሺ ብሎ ይወጣል? አብርሃም እኮ ከሆነ ዘመን በኋላ ነው የሰማው ድምፅ እውነት እንደሆነ ያመነው። ስትወጣ እኮ ምንም ማረጋገጫ የለ፣ ካርታ የለ፣ እየሰማችሁ ነው፣ ምድራዊ አቅርቦት የለ፣ ምንም ማሳያዣ እኮ እግዚአብሔር ለአብርሃም አልሰጠው። እግዚአብሔር ለአብርሃም የሰጠው ብቸኛ ነገር ድምፅ ነው። እንዲህ ቢጻፍለት ምን ይገርማል ታዲያ? እንደ በደንብ ቢጻፍለት እንጂ በደመቀ ቀለም። በእኔ ዘመን ብቻ አይደለም፣ ከኔ በኋላ በሚመጣው ዘመን በሙሉ ይሄ አባት ይሰበካል፣ ይሄ አባት ይሰበካል። ምንም ማረጋገጫ ነገር ሳይዝ፣ ምድራዊ ማረጋገጫ በሌለበት፣ የሚጨበጥና የሚዳሰስ ነገር በሌለበት። የሚሻለው እኮ በቤተሰብ መካከል የሚሻለው ከመጣለት ድምፅ ይልቅ እኮ እናትና አባቱ የተረጋገጡ ናቸው። አጎትና አክስቱ እኮ የነሱ እርሻ፣ የነሱ ከብት፣ የነሱ ኑሮ እኮ በጣም የተረጋገጠ ነው ከሰማው ድምፅ ይልቅ። የሚኖርበት ቤት፣ የሚተኛበት አልጋ፣ የሚበላው ምግብ እኮ የተረጋገጠ ነው። በዘመዶቹ መካከል ነው በድሎት ያለው ተከልሎ በሰላም ይኖራል፣ በእርዳታ ይኖራል። ቢቸግረው የሚያግዘው አለ፣ ቢጮህ የሚሰማው አለ፣ ቢጠራ አቤት የሚለው አለ፣ ቢታመም የሚያክመው አለ፣ ቢቸገር የሚደርስለት አለ። ከዚህ አይነት የህይወት ስርዓት ውስጥ እግዚአብሔር በድምፅ ጠራው። ይሄ በሙሉ ድሎት ባለበት በቤተሰብ መካከል በዘር መካከል መሆን እኮ ማለት ትልቅ በረከት ነው። በእውነት በጣም ትልቅ በረከት ነው። ከዚህ ኮንፈርት ከሆነ ከሚመችና ከሚደላ ብትቸገር እንኳን ተባብረ ከምታልፍበት ህይወት ውስጥ እግዚአብሔር ና ውጣ አለ። የሚገርመው በዚህ አቅጣጫ እንኳን ትሄዳለህ አላለውም። እንደዚህ አይነት ቦታ እሰጥሃለሁ አለ። ወዴት እንደሚሄድ ሳያውቅ እሺ አለ። በእምነት ታዞ ምን አለ ይላል? ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በኢየሱስ ስም ለመለኮት ድምፅ እሺ ማለት ይሁንላችሁ፣ ይሁንላችሁ። ግድ የለም መቼም አሜን ማለት ቀላል እንደሆነ አውቃለሁ። መኖር ከባድ ነው። እሺ ስትል ግን እሺ የሚያስብል ጸጋ ያገኛል። በቃ እግዚአብሔር ይረዳሃል። አባታችንን አብርሃም የረዳ በዙሪያው ከነበረው በዙሪያው ካለው ከአባቶቹ ከእናቶቹ በዙሪያው ካለው የዘመዶቹ ድምፅ ይልቅ ለዚህ ድምፅ እንዲታዘዝ ያደረገው የድምፁ ጸጋ ያገኛችኋል። በኢየሱስ ስም ይሁንላችሁ። እግዚአብሔር በአብርሃም ላይ ፈገግ ማለት የጀመረው የዛ ቀን አብሮት ካደጉ ጓደኞች ይልቅ ድምፅ ይበልጣል ባለ ሰዓት ለእግዚአብሔር እንደዚህ አለ፣ ወዳጅ አለ። አብሮት ከኖሩ ወዳጆች ይልቅ ለሱ ድምፅ እሺ። ለዚህ ነው ወዳጅ አብርሃም የሚለው። ወዳጄ ያለው የዛ ቀን ነው አለ። ይሄኛ ወዳጅ በየቀኑ አግኝተ የምታቅፍ ወዳጅ አይደለም። አብሮ ያደጋቸው ወዳጆች ግን በሐዘንም በደስታው አብሮት የቆሙ ወዳጆች ናቸው። አብሮት የበሉ፣ አብሮት ያደጉ፣ አብረው አፈር የፈጩ ናቸው። አብሮ ይኖሩ። የነሱ ፍቅር ይበልጣል ከዚህኛው ፍቅር ይልቅ። ይሄኛው ፍቅር በመታዘዝ ካልቀመስ ከምታውቁ አይደለም። ተጨባጭነት የለውም። ተፈጥሯዊ ተጨባጭነት የለውም። የእግዚአብሔር ድምፅ እኮ መለኮታዊ ተጨባጭነት ነው ያለው። የእግዚአብሔር ድምፅ በመንፈስ መረዳት የምታገኘው መንፈሳዊ ተጨባጭነት ነው። ስፒሪቹዋል ሪያሊቲ ነው። ስፒሪቹዋል ሪያሊቲ ይካኑ ዲፔንድ ኦን በምንም አይነት ሁኔታ እንደዚህ ልደገፍበት የምትለው አይደለም። በእምነት መንፈስ ሆነ በመንፈሳዊ አይን ትይዘዋለህ እንጂ አጠገብህ እንዳለ ምርኩዝ የምትደገፈው አይደለም። ለተረዳ ሰው ግን ለገባው ሰው ግን ከዙፋኑ የወጣ ድምፅ የህይወት መሰረት ነው። ላወቀ ሰው መንፈሳዊነት ለገባው ሰው እግዚአብሔር የሚናገረው ድምፅ የህይወቱ መደገፊያ ነው። የትዳሩ መሰረት ነው። የልጆቹ መንገድ ነው። የአገልግሎቱ ክብር ነው። ዛሬም እግዚአብሔር ሊመክረን መጥቷል። ለኔ ድምፅ እሺ በል እያለ
አየ ብዙዎቻችን ሚዛናዊ ነን፣ አንጻራዊ ነን። ከዚህ ደጋግሜ ተናግሬያለሁ። እውነት ምን አይደለም ብያለሁ? አንጻሪ አይደለም። በተለይ መሰረታዊ ትምህርት ላይ እውነት አንጻሪ አይደለም፣ እውነት ቃል ነው። አነጻጽረ የምትቀበለው እውነት የለንም። ክርስትና አነጻጽረ አይደለም የምትቀበለው፣ ክርስትና አምነህ ነው የምትቀበለው። እውነት አንድ ነው። ከደጋጽ እውነት አንድ ነው በሉ እስቲ። እውነት አንጻሪ አይደለም በሉ እስቲ። እንግዲህ ዛሬ ስለ ካምፓስ ሎጂክ የሚባል ትምህርት ላይ ያስተማረኛ ሰውዬ፣ ሎጂክ ማለት ሎጂካል ሪዝኒንግ ነው። በቃ በዚህ ነገር ላይ ሙሉ ውጤት ካላመጣህበት ነገሩ ተጨባጭ አይደለም። ለኛ እዚህ ጋር አይደለም ያለው፣ ለኛ እዚህ ጋር አየ። በዚህ አመሳስን አይደለም። ዞር ስትል እናት አለች፣ ዞር ስትል አባት አለ፣ ዞር ስትል ወንድም፣ እህት፣ አጎት፣ አክስት፣ ጓደኛ አለ። ይሄን እያየ በዚህ አይምሮ ልትወስን አትችልም። የመለኮት ድምጽ በአይምሮ አቅም የምትቀበለው አይደለም፣ በልብህ በእምነት የምትቀበለው ነው። እግዚአብሔር ለተናገራችሁ ማንኛውም ድምጽ እሺ የምትሉ ታዛዥ ሰራዊት ያድርጋችሁ። ብዙዎቻችን የራሳችን ድምጽ ያጨነገፉን እኛ ነን። ብዙዎቻችን የቃሉን ጉልበት የገደልነው እኛ ነን። እዚህ ጋር ከምናነበው ይልቅ በዙሪያችን ያለው ነገር ማንበብ የምንችል ሰዎች። ኢየሱስ ሲናገር የሰማይን ገጽ አይታችሁ ይዘንባል ትላላችኋል። ምን ነው መንፈሳዊን ዘመን መንፈሳዊን ጊዜ ዲዘርን ማረጋገጣችሁ? ከሚታየው ዝናብ ካዘለው ደመና ይልቃል። ሰማይ ሊገልጠው ያሰበው ይበልጣል። የሰማይ ሊገልጥ ያሰበው ደግሞ በዚህ አይነ ብቻ መርምረ የምታገኘው አይደለም፣ በመንፈስ እውነት የምትረዳው ነው። መንፈሳዊ ነገር ለተፈጥሯዊ ሰው ሞኝነት ነው። ሊረዳውና ሊገነዘበው አይችልም። በመንፈስ የሚመረመር ነው፣ በመንፈስ የሚፈተሽ ነው። እግዚአብሔር ከሚታየው እውነት ወደማይታየው ዘላለማዊና የጸና እውነት ያስገባችሁ። የሚታየው የጊዜ ነው እኮ ግን ያታልላል። የሚታየው የጊዜው ነው ያታልላል። ህመምም የጊዜው ነው ያታልላል። ደስታም የጊዜው ነው ያታልላል። ቤተሰብም የጊዜው ነው ያታልላል። ወዳጅ ጓደኛ፣ መስሪያ ቤትም የጊዜው ነው። ኢቭን ሰምታችሁ የመጣችሁ ዜና የጊዜው ነው። የጸናው ሕያው የሆነ እግዚአብሔር ቃል ብቻ ነው። እንደ አብርሃም ታዛዥ ልብ እግዚአብሔር ይስጣችሁ። አያችሁ፣ አብርሃም የእምነት አባት ነው ስንል በሞራል የጀመረው አይደለም፣ በዋጋ መክፈል የጀመረው ነው። ለእግዚአብሔር ድምጽ ቤተሰቦችን ገሏል። ገሏል ማለት እንደዚህ አርዷቸው ማለት አይደለም። አያ ለነሱ ያለውን ስሜት ገሎ ኖ የሰማው ድምጽ የወዴት እንደሚሄድ አላውቅም። የተናገረኝ ግን የሆነ ኃያል ድምጽ ነው። የተናገረኝ ገዢ ድምጽ ነው። የተናገረኝ የአምላክ ድምጽ ነው ብሎ ጨክኖ ለዚህ ድምጽ የወጣ ጊዜ ያኔ ነው ሰማይ ይሄንን አባት ገና አባት ሳይሆን እኮ አባት ብሎ ጠራው። ይሄንን ባሪያ እንደዚህ ያለው ወዳጅ ያለ ሰማይ ዳ ይሄንን ሰው የእምነት ሰው አለ። ታዲያ ምን ይገርማል? ከአባቱ ቤት በዚህ የእምነት ጭካኔ እሺ ብሎ የወጣ ሰው ለእግዚአብሔር ድምጽ ታዛዥ የሆነ ልጅን ሰዋ ሲባል እንዴት ይከብደዋል? አይከብደው። ለምን ይከብደዋል? የሚከብደውን ዘመን ተሻግሯል። ብዙዎቻችን ወሳኝ ወቅት ላይ ለመጡ ድምጾች እምቢ ያለው ይሄን ድምጽ መለማመን ስላቆምን ነው። በየጊዜው የመጣን ድምጽ መለማመን አቆምና ወሳኝ ዘመን ላይ ይመጣል። ትላልቅ መስዋዕቶችን የሚጠይቁ መለኮታዊ ድምጾች፣ መለኮታዊ ትእዛዞች ሲመጡ እንዴት እንታዘዝ በጣም ይከብዳል። አንዳንዱ እኮ ሪስክ አለው፣ ያስፈራል። ሪስክ ላይ እሺ ማለት ያቃተን ኮምፈርት ዞን ላይ እምቢ ስላለን የድሎት ዘመናችን ላይ መታዘዝ ስላቃተን ነው የመስዋዕት ዘመን ላይ የከበደን። የድሎት ዘመን አብርሃም እኮ ከአባቱ ቤት ሲወጣ የድሎት ዘመኑን ነው ጥሎ የወጣው። ይስሐቅ እንደመሰዋት አይደለም። ይስሐቅ መሰዋት እኮ ትልቅ ዋጋ ያስከፍላል፣ በጣም ከባድ። አያችሁ፣ ከድሎት ዘመኑ ሲወጣም ታዞ ስለሆነ ዋጋ የሚያስከፍል ዘመን ላይ ሲደርስ አልከበደውም። ጌታ ብሏል። ዛሬ ህዝቤ እሺ ቢለኝ አለ እኔ ለሱ ያለኝ ብዙ ነው። ጌታ እኮ ነው ዛሬ ጸልይ ቀላይ እኔ የሪሶርስ ባለዳ አይደለም። ጌታ ይወላ እግዚአብሔር ያለኝንም ነገራችሁ እየሰማችሁ ነው ወይ? በእኔ ዘንድ የሚያቀት አንዳች ነገር ለህዝቤ ብዙ አለኝ አለ። ህዝቤ ግን ከኔ ይልቃል፣ የራሱ ነገር በዝቶበታል፣ በራሱ ነገር ተይዟል። ስለዚህ ሄድና ንገር አለኝ ጌታ። ምን በል? ለኔ ድምጽ እሺ በሉ። እሺ ብትለኝ ብትታዘዘኝ የምድርን በረከት ትበላለህ። የምድር በረከት ስለሌላ አይደለም፣ ስላልበላኸው ነው። ያ አልበላኸው ማለት የለም ማለት አይደለም። አንዳንድ ሰው በተደጋጋሚ ጸልይለትና ሳይፈወስ ሲቀር እግዚአብሔር አይፈውስም ይላል። አልተፈወስክም ማለት እግዚአብሔር ፈውስ አቁሟል ማለት
አይደለም። እኛም የፎስ ቅባት የለብንም ማለት አይደለም። እኛንም እግዚአብሔርን ማትከሰሱ፣ እግዚአብሔር ይፈውሳል። የእኛን ችግር በሁሉ ጀነራላይዝ እናደርግና በሁሉ ላይ እንደሆነ እናስባለን። እግዚአብሔር እንድንታዘዝ ይፈልጋል። እስቲ ዘፍጥረት 12 ለምብላችሁ ቁጥር 1 እግዚአብሔርም አብርሃምን አለው አለ። ምን አለው? ከሀገርህ ከዘመዶች። የሚገርም እኮ ነው። እግዚአብሔር ዝም ብሎ እንኳን ለምሳሌ የአባቴ ቤት እናቴ ቤት አለ ጎረቤት መሆን የሚቻል እኮ ከነሱ ቤት ወጣ። እሺ ይቅር፣ እዛ ሀገር ላይ ሰፈር መቀየርም ከተማ መቀየርም ይቻላል። ያለውን ተመልከቱ። ፈጽሞ እንዳይነካካ አድርጎ እኮ ነው የወጣው። የሆነ ነገር ከፋኝ ብሎ እንዳይመለስ፣ የሆነ ድብርብር ሲለው ሲከፋው በቃ ሆድ ሲብሰው እንዳይመለስ አድርጎ እግዚአብሔር አብርሃምን አለው ከሀገር ከዘመዶች ከአባትህም ቤት ተለይተ እኔ ወደማሳየ ምድር ውጣ። ከዛ ምን አደርግሃለሁ? ታላቅ ሕዝብ። ብዙዎቻችን ታላቅነትን የምንፈልገው መታዘዝን አንፈልግም። ታላቅነት የሚወጣው የመለኮት ድምጽ በመታዘዝ ውስጥ ነው። እግዚአብሔር በሚነግራችሁ በእያንዳንዱ መለኮታዊ ትእዛዝ ውስጥ በዛ ውስጥ የተደበቁ ሚስጥር ኮዶች አሉ። አንዳንዱ ታላቅነት፣ አንዳንዱ ፈውስ፣ አንዳንዱ ቅባት፣ አንዳንዱ ትዳር፣ አንዳንዱ ልጆች፣ የልጆች በረከት፣ የቤት በረከት። ብዙዎቻችን በረከቱን እንጂ የምንፈልገው ኤግዛሙን አይደለም። መንፈሳዊ አባቴ የዛሬ 20 ዓመት አካባቢ ነው እንደዚህ አለ። በመንፈስ ዓለም ማደግ ከፈለክ እግዚአብሔርን ፈተናዬ ምንድነው ብለህ ጠይቀው። when you pass the exam you excel to the next level። በትምህርት ቤት እንኳን ትምህርት ቤት ስለላከናቸው አይደለም 3ኛ ክፍል ይደርሱ 12 እያንዳንዱ ነገር ላለፉበት ነገር የሚቀጥለው ነገር ለማድረግ መካፈል ብቻ አቴንድ ማድረግ ብቻ በቂ አይደለም። ማንበብ ብቻ በቂ አይደለም። ላለፉበት ነገር የሚመጥን ፈተናን ሲያልፉ ወደሚቀጥለው የሚሸግሩት። ከአባት ቤት ታዘዝ አትወጣ ታላቅ ሕዝብ አትሆንም። እግዚአብሔር በአንተ የሆነ ነገር ጀምሮ ከእናትና ከአባት ጋር አብሮ አይቆጥርህም። ውጣ ሲለው ሌላ ከተማ፣ ሌላ ትውልድ፣ ሌላ ሀገር፣ ሌላ ከፍታ ይተውለታል። ታውቃላችሁ ከነዓንም በሉት የአባቶች ምድር የአብርሃም ሀገር አይደለም። አብርሃም ታዞ ከወጣ በኋላ ያገኘው ምድር እንጂ እግዚአብሔር የማለለት ይሄ ምድር ላንተና ለዘር ሰጣለ ብሎ የማለለት ታዞ ከወጣ በኋላ እንጂ የተወለደበትን ከተማ አይደለም። እግዚአብሔር ከኮንፈርት ዞን የሚያወጣ ያጸጋ ይስጣችሁ። እስከ ዛሬ የምትታገሉ ሰዎች ካላችሁ እየፈራችሁ ያላችሁ አትፍሪ። ከእግዚአብሔር የሚበልጥ አምላክ የለም። ከሱ በላይ ኃያል የለም። ስለዚህ አብርሃም የሚሄድበትን ስፍራ ያውቅ እንጂ ነገርን ማን እንደሚቆጣጠር ያውቃል። እግዚአብሔር ማወቅ ራሱ በቂ ነው። አምላካቸውን የሚያውቁ ሕዝቦች ምን ይላሉ? ይበረታሉ። በባዕድ ሀገር እንደ መጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረው እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። የሚገርም ነው። በድንኳን ኖሮ ቃል ይዟል። ግን ሄዶ እኮ ከተማ እኮ አይደለም የገነባው ወይም ቤተ መንግስት አይደለም። መንፈሳዊ ርስትን ያቋቋሙ የማይነቃነቅ ርስት ነው። በቃል ተጀምሮ በቃል የጸናን ርስት መጽሐፍ ሲናገር እንደዛ ነው። አብሮ ያለ እኮ እግዚአብሔር የሰራትን ከተማ ይጠባበቅ ነበር ያለው። whose builder and founder is God ማለት ነው። መስራቿ መሰረቷም እግዚአብሔር የሆነ ከተማ አለ እኮ በቃል ውስጥ ያለ ከተማ። አየ ያን ከተማ ይዘህ ስትሄድ አብሮ ያለ ሰው ላይ ገባው ይችላል። ጓደኛ፣ ቤተሰብ፣ ዘመድ፣ አባት፣ እናት፣ ባል፣ ሚስት፣ ልጆች፣ ጓደኛ፣ ቤተሰብ፣ አማካሪ፣ ካውንስለር፣ ደጋፊ፣ ሌክቸረር፣ አብሮ የሚሰራ፣ አብሮ የሚበላ፣ አብሮ የሚጠጣ የቢዝነስ ፓርትነር አይመለከትም። ይሄን የሚመለከተው የተቀበለው ሰው እንጂ የወለደው አይደለም። የአብርሃም አባት፣ የአብርሃም እናት፣ የአብርሃም ዘመድ፣ የአብርሃም አጎት፣ የአብርሃም የሚገርም አብሮት የወጣው ሎጥ እንኳን አላየም። አብርሃም ብቻ ነው ያየው። ሁላችሁ የእግዚአብሔር ድምጽ ስትታዘዝ አንተ ገብቶ ነው የምትታዘዘው። ብዙዎቻችን ደግሞ ለመጣ ድምጽ ኮንፈርሜሽን እንፈልጋለን። ምን ይመስላል እንዴት ይባላል እንዴ? እኔ ነግሬ እሱን ሄደ እንዴት ምን ይመስላል ትለዋለህ? እኔን ደግመህ ጠይቅ እንጂ እግዚአብሔር ለነገረ ነገር ጎረቤት አትጠይቅ፣ ጓደኛ አትጠይቅ፣ ቤተሰብ አትጠይቅ። ተከተል። ኢየሱስ ጌታ ነው። ማረጋገጫ ያለው እሱ ጋር ነው። ግራ ተገባ ተንበርክ ከጠይቀው እንጂ ትዞራለህ እንዴ? አንዳንድ ሰው ይለኛል ኮንፈርሜሽን ፈልጌ ነው የመጣሁት።
ከየት እግዚአብሔር ኮንፈርሜሽን እግዚአብሔር ካለ በኋላ እኔ ኮንፈርም ማድረግ ማን ነኝ? ልታጣላኝ ነው እንዴ? እኔ ምስኪን ባሪያ ዛሬ ና ቢለኝ እኮ የምሰበሰብ ሰው ነኝ። ዘላለም ያርጋ ትቁጠረኝ። እኔ ኮንፈርሜሽን የለኝም። ኢየሱስ ጌታ ነው። እኔ ያለኝ ድምጽ ነው። ኮንፈርሜሽን አይሰው ኮንፈርሜሽን ለምን ይፈልጋል? የሚታገልበት ነገር ብዙ ነው። የተያዘበት ነገር ብዙ ነው። የሚስበው ነገር ብዙ ነው። ወደ ኋላ የሚጎትተው ነገር ብዙ ነው። የሚያመቻችበት ነገር ብዙ ነው። ለዚህ እኮ ኮንፈርሜሽን ፈልገው አብርሃም ኮንፈርሜሽን ፍለጋ ሌላ ነብይ ፍለጋ አልሄደም። የሰማውን ድምጽ ታዘው ወጣ። you don't need a confirmation, you need a heart። አጠብላል ሰው ኮንፈርሜሽን ሳይሆን የሚያስፈልግ ልብ ነው የሚያስፈልገው በለው። የራስህን ድካም በሌላ ነገር ላይ አታሳብ በለው። በኢየሱስ ስም ውጪ እህቴ ታዘውጣ። በኢየሱስ ስም ለእግዚአብሔር ላለ ነገር ታዘዝ። የግድ እነሱ ቤተሰብ ጥለ መውጣት ላይ ሆነ ይችላል እኮ አንተ አይደለም ከአንድ ነገር መውጣት ሊሆን ይችላል እኮ ከአንድ ሲስተም ከአንድ ስርዓት አንድ ነገር ለማድረግም ሊሆን ይችላል እኮ። እግዚአብሔር ብሏል ዛሬ እሺ በሉኝ፣ እሺ በሉኝ፣ ክብር ታያላችሁ። እሺ በሉኝ፣ በረከት ታያላችሁ። እሺ በሉኝ ብሏል ጌታ። እስቲ እሺ የሚል ሰው እላለሁ በሉ። እስቲ አምላክ የጸጋ ይብዛልኝ በሉት። እስቲ ለመጣል ድምጽ እሺ እላለሁ። ሁሌ ደግሞ እግዚአብሔር ሲያወራ ለአይምሮ አያወራምና አይምሮ አይቀበለው። እግዚአብሔር ለአይምሮ አውርቶ አያውቅም። እግዚአብሔር ለልብ ነው የሚያወራው። ልብ የመንፈስ መቀመጫ። የእግዚአብሔር ድምጽ ለአይምሮ አይደለም። የእግዚአብሔር ድምጽ ለልብ ነው። የተአምራት ዓለም በአይምሮ ብስለት አይመጣም። በስጋ ፍልስፍና አታገኘው። በአይምሮ ዕውቀት አደርስበት። እግዚአብሔር የዓለምን ጥበብ ሞኝ ያደርግ ዘንድ የዓለምን ሞኝ መረጠ ይላል እኮ። የዓለምን ጥበብ ከንቱ ያደርግ ዘንድ ማለት አየህ። እያንዳንዱ ስፍራና ቦታ አለ። አይምሮአችንን አንጥልም። እግዚአብሔር አይምሮ ስለሰጠን አይምሮአችንን ግን እምነት ዓለም ላይ ዘነው አንመጣም። መታዘዝ የማመዛዘን ውጤት አይደለም፣ የማመን ውጤት ነው። አመዛዝኜ አነጻጽሬ ገምቼ ሁሉም የቢዝነስ ጥናት ያለው ለሱቅ መክፈት እንጂ ለእምነት አይደለም። አጥንተ ከተማ ነገር አጥንተ የሚተርፎን የማያተርፎን ሰዎች እኮ እንደዛ ናቸው። ለመጣላቸው ድምጽ የሚያዋጣው የቱ ነው ይላሉ። እግዚአብሔር የተናገረ ብቻ አዋጭ ነው። የሚያዋጣው እግዚአብሔር ያለው ብቻ ነው። የሚያዋጣው እግዚአብሔር ያለው ብቻ ነው። እስል የሚያዋጣው እግዚአብሔር ያለው ብቻ ነው። የሚያዋጣው እግዚአብሔር ያለው ብቻ ነው። ና ሲል ከተቀመጥክበት ጀልባ ድምጹ ካልበለጠብህ መጽሐፍ የሚጽፈውን ተአምር አትለማመድ። ጴጥሮስ በሐዋርያነቱ እኮ ቀጥሏል። ሐዋርያ ከመሆኑ በፊት ግን የተለማመደው ልምምድ ተጽፎልናል። ሌሎችም ሐዋርያቶች ነበሩ፣ አንዳቸውም በኋላ ተራመዱ የሚል ነገር አልተጻፈልንም። እና የሚለውን ድምፅ ታዞ የወጣው ጴጥሮስ ግን ከሐዋርያነቱ በፊትም ከሐዋርያነቱ በኋላ የአገልግሎት ዘመን ልቀት ሁሉ እንዳለ ሆኖ ግን በኋላ የተራመደ ከኢየሱስ እኩል ተብሎ ተጽፎለታል። ከነበረበት ጀልባ ይልቅ የኢየሱስ ድምጽ በልጧል ብሎ የትኛውም የእምነት እርምጃ አይምሮን ጥሶ ያልፋል። አንዳንዴ እየሄድክበት ራስ ለራስ ሞኝ እንደሆንክ ታስባለህ። ራስ ምን ነክቶኛል የሚያስብል የምትራመጅበት መንገድ ምን ነክቶኛል ካላስባለሽ የእምነት መንገድ አይደለም። እሱ ቢዝነስ ይባላል። የሚያዋጣ ቢዝነስ ማለት የሚያዋጣ ነገር ማለት ነው። መቼም የሚያዋጣ ነገር ቢዝነስ የሚሰራ ሰው እሱ አይምሮ የሌለው ነው። እምነት ለባለ አይምሮች አይደለም፣ ለመንፈስ ሰዎች ነው። ታላስ ጠይቅ። ታላስ በዙሪያ ያለን ሰው ካላነጋገረ አንተንም ራስ እንድትጠራጠር ካላደረገ እሱ የመታዘዝ ህይወት አይደለም። እግዚአብሔር ደግሞ እንደዚህ ብሏል፣ ብዙ መስዋዕት ከምታቀርብልኝ ብትታዘዝ ይሻላል። መታዘዝ ከመስዋዕት ምን ይላል? ይበልጣል። እሺ ማለት ይሆንላችሁ። እሺ ማለት ይሆንላችሁ። እግዚአብሔር የሚቀጥለውን ሌቭል ቁልፍ ለአንድ ሰው ሰጠው። እሱም እሺ የሚል ከባድ ቁልፍ ነው።
በጣም ከጌታ ምስክሬ በጣም ከባድ ቁልፍ። መንፈስ ቅዱስ እላይ ላይ ያለ ጸጋ፣ እዚህ ቦታ ያለ ክብር እሺ አሜን ያስብልሃል። ከዚህ ስትወጣ ግን የምትይዘው አቋም ግን ለሚቀጥለው የህይወት ከፍታ ወሳኝ ነው። ጉባኤ ውስጥ እኮ ደስ ይላል እኮ በእግዚአብሔር መገኘት የተሰማው ድምፅ ደስ ይላል። በሚቀጥለው ቀን ግን ሚስቱን እንሄዳለን ያላት ቀን ያኔ ነው ሰማይ አብሮት የቆመ። ሚስቱን እንወጣለን ያላት ቀን ያኔ ነው። በእግዚአብሔር ሀልዎት ውስጥማ ምንም ነገር እንዴት እምቢ ትላለህ? እሽታው የተገለጠው በእርምጃው በእርምጃ የሚገለጥ እሽታ ያገኛችሁ። መቅደስ ላይ አሜን ብሎ ከሚቀር እሽታ እግዚአብሔር ያውጣችሁ። መንፈስ ቅዱስ ሲሰማችሁ ብቻ እሺ ብሎ ከመርሳት ህይወት እግዚአብሔር ይገላግላችሁ። እሺ ብትታዘዝ። ብዙዎቻችን የራሳችን በረከት አጨናቅፈናል። እግዚአብሔር ግን አዲስ ዘመን አምጥቷል። ጌታ ብሎኛል፣ ጌታ ብሎኛል፣ በእኔ ዘንድ እጥረት የለም ብሏል። ምንም የሆነ ነገር እኮ የጠየቁት ኧረ ጌታ ሆይ አታርግማ። መቼም መጋቢ ስትሆኑ የትውልድ አባት ስትሆኑ ትጸልያለህ። አሁን እንደ ቤተክርስቲያን መጋቢ ኔሽን ስታስብ ሌላ ነገር ነው። እንደ ቤተክርስቲያን መጋቢ ነው መጸለይ ነው። ኧረ ጌታ ሆይ ህዝቡን አመስል እኔ ጋር እጥረት አለና የለም ይሄ በቃ ህዝቤ ነው አለ። እሺ አይልም። እሺ በራሱ መንገድ ነው የሚሄደዋል። በራሱ መንገድ ሄዶ ታዲያ የኔ መንገድ እንዴት ያገኘው? የራስን ነገር እያረክ ይሄን ብዬ ልጨርስ። ኢየሱስ ጌታ ነው። ለኢትዮጵያ ቴሌኮሙኒኬሽን ተቀጥረህ የኢትዮጵያ መብራት ኃይል ስለሰራ ቴሌ አይከፍልም። የገባው ገብቶታል። እየሰማችሁ በተቀጠርክበት በዛ ነው አለ ሰርተ የምታገኘው። እኛ ከእግዚአብሔር ዘንድ በረከት ፈልገን የምንሄደው መንገድ ግን የራሳችን ነው። እግዚአብሔር ከራሳችን የህይወት ስርዓት ወደሱ የበረከት መንገድ ያስገባል። በሽታ መንፈስ እግዚአብሔር ይባርካችሁ። ሲያጠግባችሁ ያለው ሰው በእውነት እምለው ነገር ከገባችሁ ካዘናችሁለት ዞር በሉና እግዚአብሔር በሽታ መንፈስ ይባርክ በሉት። ለእሱ እሺ በሚል መንፈስ ይባርክ በሉት። ታውቃላችሁ በማህበረሰባችን ውስጥ የሚወዱ ሰዎች ምን አይነት ሰዎች እንደሆኑ ሰው ላላቸው ሁሉ ምን የሚሉ እሺ የሚሉ። አይ ማህበረሰባዊ ተቀባይነት ብያለሁ፣ መለኮታዊ ተቀባይነት አይደለም። ቸርች ላይ ያጨበጨብንለት ሰው ሰማይ ያጨበጭብለታል ማለት አይደለም። እኛ ቸርች ላይ ምን እንደዚህ ሰዎች አሉ እኮ ከኛም ጋር የሚስማሙ ከዛም ጋር የሚስማሙ ከሁሉ ጋር የሚስማሙ። ከሁሉ ጋር በመስማማት ሰዎች ይወዱሃል እንጂ ሰማይ አብሮ ይሄዳል ማለት አይደለም። ቸርች ውስጥ የሚወደዱ ሰዎች ማን ናቸው? ያኛውም ይላሉ፣ ያኛውም ይላሉ። ለሁሉ እሺ ካልክ አንተ ለሰማይ እሺ አትልም። አብርሃም ለማንም ይሻላል ለእግዚአብሔር ብቻ። መቼም ቤተሰብ ያላችሁ ታውቃላችሁ። አሁን ልጃችሁ መጥቶ ወዴት እንደሚሄድ አላውቅም፣ ግን ልሄድ ነው ቢላችሁ ምንድን ታሳስሩታላችሁ፣ ታስመክራላችሁ። ምን ከዛው የምታርጉት ታደርጋላችሁ። አዩ አብርሃም ዝም ብሎ ወጣ እንዳይመስል ብዙ ተጽዕኖ አለ። ከዛ ተጽዕኖ በላይ የሰማይ ድምጽ በልጦለታል። በእምነት ታዘዘ። በእምነት ታዘዘ። የማይታየውን አየ፣ የማይታየው በለጠበት፣ የማይታየውን ተከተለ። ለኛ ሁሉ አባት ሆነ። ዛሬ የምታደርጉት ትእዛዝ ለትውልድ በረከትን ያመጣል። እግዚአብሔር እንደዚህ ይለኛል፣ በህይወታችሁ ላይ ረጅም ዘመን የቆየ ነገር ዛሬ ተቆረጠ። በህይወታችሁ አለቅ ያላችሁ ነገር አለ። በዚህ ቤት ያለ እግዚአብሔር ቅባት ዛሬ ይቆርጠዋል። አይ በእድሜ ልክ እኮ ኖሯል ለምትሉ ችግር ካለ እግዚአብሔር በእድሜያችሁ ልክ በቀሪ እድሜያችሁ ልክ የሚሆን በረከትን በእናንተ ላይ ያደርጋል። ነገራችሁ ከተያዘበት ዛሬ ተለቀቀ። በኢየሱስ ስም ተለቀቀ። ስራችሁ፣ ገንዘባችሁ፣ አገልግሎታችሁ፣ ህይወታችሁ ከተያዘበት ዛሬ ተለቀቀ። የአንድ ሰው ዴስቲኒ ተከፈተ። አንድ ሰው ከተያዘበት ተለቀቀ። አንድ ሰው ከተገደበበት ተለቀቀ። አንድ ሰው ከተያዘበት ተለቀቀ። በኢየሱስ ስም ተለቀቀ። ተለቀቃችሁ። ውጥረትና ገደብ አይኖርም። ከልካይ አይኖርም።
ገደብ ተነሳ። ኦ መንፈስ ቅዱስ ይኸውላችሁ አንዴ ስሙኝ። አሮጌ ነገር የሰለቸው ሰው እግዚአብሔር አዲስ ነገር ላስጀምራለሁ አለ። አሮጌ ነገር ሰለቸው፣ የሚሰራበት ስራ፣ የሚያገለግለው አገልግሎት፣ ህይወቱ በቃ አሮጌ ነገር ሰለቸው። አዲስ ብሪዝ የፈለገ አዲስ ማታራ ባላዲያ በኢየሱስ ስም እንደ እግዚአብሔር መልእክተኛ በመጣው ድምፅ ላይ ሆኜ እናገራለሁ። አዲስ ዘመን በእናንተ ህይወት ጀመረ። አዲስ ዘመን በእናንተ ህይወት በኢየሱስ ስም ጀመረ። አሮጌውን አስረጅቶ የሚያስቀር አዲስ ዘመን በእናንተ ህይወት ላይ ተከፈተ። በኢየሱስ ስም ተከፈተ። ወደ አዲስ ክብር ትገባላችሁ። ወደ አዲስ ሲዝን ትገባላችሁ። ወደ አዲስ ነገር ትገባላችሁ። አሮጌ ነገር አበቃ። እነሆ አዲሱ ጀመረ። እነሆ አዲሱ ጀመረ። መንፈስ ቅዱስ የእግዚአብሔር መንፈስ አሰራር እያለፈ ነው። የሚያጽናና፣ የሚረዳ፣ የሚፈውስ ክፉ እየተመታ ነው። አጋንንታዊ ሴራ እየፈረሰ ነው። በሰዎች ላይ ቅባት እየመጣ ነው። ዘመንን የሚቀይር ቅባት እየመጣ ነው። ዘመን የሚለውጥ ቅባት እየመጣ ነው። ወደ አዲስ ክብር ገባሽ እህቴ። ወደ አዲስ ክብር ገባ ወንድሜ። አዲስ ዘመን መጣ በኢየሱስ ስም። አዲስ ዘመን ለቤትሽ መጣ። አዲስ ዘመን ለቤት መጣ። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። ያንዳንድ ሰው የመንፈሳዊ ህይወት መታደስ ሆነለት። የቅባት መታደስ ሆነለት። የክብር መታደስ ሆነለት። ሆሊ ስፒሪት ተባረክ። መንፈስ ቅዱስ ተባረክ። መንፈስ ቅዱስ ተባረክ። መንፈስ ቅዱስ ጄላራ ባላራ ባዲያማ መንፈስ ቅዱስ ጄራላ ዲያማ ሌዶስ ፕራላዲያማ የመከራ ዘመን አብቅቷል። የትናንትና ህመም አይቀጠልም። የትናንትና በሽታ አይቀጠልም። የትናንትና ሰቆቃ አይቀጠልም። የትናንትና ለቅሶ አይቀጠልም። አዲስ ዘመን መጣ። የመሰልቸት ዘመን አበቃ። የመሰልቸት ዘመን አበቃ። በቃኝ ብሎ የጮኸ ሰው እግዚአብሔር ሰምቶታል። አውጣኝ ያለ ሰው እግዚአብሔር ሰምቶታል። በቃኝ ያለ ሰው እግዚአብሔር ሰምቶታል። አውጣኝ ያለ ሰው እግዚአብሔር ሰምቶታል። ዛፓራባላረዲያ ሌራማንዶር ሎዶስ ካባ ጄላራ ባላረበዲያማ ማፕረለዲጋስ ከቨቸኔ ሌራሃዶስ ካቫርላ ዲያማ ሬቤጋዶስ ሸፕራላ ዲያማ ማፕረለዲያማ ሃዶስ ካቫ ጌታ ሆይ ንካኝ በሉት። የሚገርም የእግዚአብሔር ቅባት እያለፈ ነው። ንካኝ በሉት። ንካኝ በሉት። ንካኝ ንካኝ። እየተነካ ነው። ሰው እየተጎበኘ ነው። አጋንንታዊ መዝገብ ተቀደደ። ስማችሁ ካለበት አጋንንታዊ መዝገብ ላይ ዛሬ ስማችሁን አውጣውታ። አጋንንታዊ መዝገብ ተቀደደ ዛሬ። ተቀደደ ዛሬ። ተቀደደ ዛሬ። ተቀደደ ዛሬ። ተቀደደ ዛሬ። ተቀደደ ዛሬ። መንፈስ ቅዱስ